ያፈቀራችሁን ሰው እንዴት ነው የምትረሱት? አፍቅራችሁ ወይ ያላገኛችሁትን ወይም ደግሞ አፍቅራችሁ ብዙ አመታትን ወይም ወራቶች ቆይታችሁ ያ ሰው ጥሏችሁ ሄዶ እናንተ ግን እስቲል ያንን ሰው እያሰባችሁ እየተሰቃያችሁ ያላችሁ ሰዎች ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ድረስ አድምጡት። ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። ብዙ ጊዜ ብዙ ሰዎች በተለይ በድሏቸው ከርቷቸው የሄደን ሰው ያ ሰው የራሱን ህይወት እየኖረ እነሱ ግን ቁጭ ብለው እሱን በማሰብ ጊዜያቸው የሚያባክኑ ጊዜያቸው የሚያጠፉ ብዙ ሰዎች አሉ። ያ ሰው ካምሯቸው አልጠፋ ብሏቸው አዲስ የፍቅር ግንኙነት መጀመር ይፈልጋሉ፣ ግን ያንን ሰው እያሰቡ እየተሰቃዩ ያሉ ሰዎች አሉ። እናንተ በመጀመሪያ ደረጃ መቀበል አለባችሁ። ያ እናንተ የምታስቡት ሰው ትላንትና አፈቅሯቸዋለሁ ወይንም አፈቅረዋለሁ ብላችሁ ፍቅራችሁን ገልጻችሁለት ወይ አልተቀበላችሁ ወይ ደግሞ ጥሏችሁ ሄዷል። የተከዳችሁ ሰዎች ያ ከርቷችሁ ሄደን ሰው ከሱ ጋር ያሳለፋችሁትን ጥሩ ትውስታዎችን ብቻ አታስቡ። አእምሯችን ምንድን ነው የሚያደርገው? የተከለከለን ነገር የበለጠ እዛ ነገር ላይ ትኩረት ያደርጋል። ጥሩ ትውስታዎችን አእምሯችን ላይ እናመለልሳለን። ጥሩ ትውስታዎችን ብቻ ሳይሆን መጥፎ ትውስታዎችንም አንድ ጋራ ማሰብ ያስፈልጋል። ለአእምሯችን መንገድ እኔ እኮ ወደዋለሁ፣ እኔ እኮ አፈቅረዋለሁ፣ እንደዚህ ያሳልፈናል፣ ይሄ ለምን ሳይሆን አብረን በነበርንባቸው ጊዜ ጥሩ ጊዜያቶች ያሳልፈናል። ከጊዜ በኋላ ግን ከርቶኝ ሄዷል፣ አቁስሎኛል፣ ጊዜን በልቶብኛል፣ እንደዚህ አድርጎኛል፣ እንደዚህ በልቶኛል እየደጋገማችሁ ለአእምሯችሁ ስትነግሩት አእምሮ ማነጻጸር ይጀምራል። ያቺ ጥሩ ትውስታዋንና ያ ሰው የበደላችሁን ነገሮች በሙሉ ያመዛዝንና አሃ ይሄ ሰው እንደዚህ አድርጎኝ ነው እኔ እሱ ማስበው በሚል ከዛ ሰው ላይ ሐሳቡን ይነቅልና ወደ እናንተ በምትፈልጉበት መንገድ ይሄዳል ማለት ነው። አእምሯችሁ ላይ በደንብ መስራት አለባችሁ። በሁለተኛ ደረጃ ደግሞ መቀበል ያስፈልጋል። እያንዳንዱ ህመሙን ብዙ ነገር የተፈጠሩትን እያንዳንዱን ነገር ከተቀበላችሁ በቀላሉ ማለፍ ትችላላችሁ። ለምን እንዴት እንደዚህ አድርጎኝ እንደዚህ በድሉኝ ካላችሁ ግን በራሳችሁ ላይ ስቃይ እየፈጠራችሁ የበለጠ ያንን ሰው እያስታወሳችሁ ትሰቃያላችሁ። መርሳት ደግሞ አይቻልም። አንድን ሰው መተው ነው እንጂ የሰው ልጅ የመርሳት በሽታ ካልገጠመው በስተቀር በተለይ ያፈቀረውን ጥሩ የፍቅር ጊዜያት አብሮት ያሳለፈውን ሰው ሊረሳ አይችልም። መተው ይቻላል። በቃ ለኔ አልጠቀመኝም፣ በቃ ወድጄው አጥቼዋለሁ፣ በቃ አብረን ኖረን ከርቶኛል፣ ስለዚህ ምንም ማድረግ አልችልም፣ እኔ ራሴ ህይወት አለኝ፣ እኔ ወደፊት መሄድ እችላለሁ የሚል አስተሳሰብ በአእምሯችሁ ላይ እያዳበራችሁ ከመጣችሁ በቀላሉ ከዚህ ከምትሰቃዩበት ህይወት ወደፊት መሻገር ትችላላችሁ። ግን በቃ እኔ ልረሳው ሞክራለሁ ከአእምሮ ያወጣዋለሁ የምትሉ ከሆነ አእምሯችሁ እሱን የበለጠ እያመላለሰው እያስታወሰው ስቃያችሁ ነው የምትበሉት። ስለዚህ ያ ሰው በድሏችሁ እንደሄደ መናገር፣ የሆነውን ነገር በሙሉ መቀበል፣ በደላችሁን እያንዳንዱን ነገር ጻፉት። ይሄ እንደዚህ አድርጎኛል፣ እንደዚህ እኔ እሱን እያሰብኩኝ ምንም እቀመጥበት ምክንያት የለም ብላችሁ ለአእምሯችሁ ንገሩት። ትልቁ ጨዋታው ይኸውላችሁ አእምሯችን ላይ ነው። አእምሯችን ያንን ነገር ተቀብሎ ወደፊት እንዲራመድ ማድረግ የምትችሉት እናንተ ናችሁ። ስለዚህ አንድን ሰው ያፈቀርነውን ሰው መተው እንጂ መርሳት አይቻልም። ከተመቻችሁ ፎሎ አድርጉኝ። ወዳችኋለሁ።